የቅድመ አንደኛ ደረጃ ትምህርት ቤቶችን ማስፋት ነው። እንደሚታወቀው ቅድመ አንደኛ ትምህርት ቤቶች ከዚህ በፊት በአብዛኛው በከተሞች እና ሬላቲቭሊ ትንሽ ገንዘብ ያላቸው ሰዎች አካባቢ ከተሞች ውስጥ የሚደረግ የትምህርት እንቅስቃሴ ነበር። ባለፈው 5 ዓመት 4100 ትምህርት ቤቶች ቅድመ አንደኛ ደረጃ ትምህርት ቤቶች በማህበረሰብ ትብብር በትምህርት ለትውልድ እና በተለያዩ በክልሎች በሚደረጉ እርምጃዎች ወደ 34000 ደርሰዋል። ሞር ኦር ሌስ ብዙዎቹ ክልሎች ጠንካራ የሚባል የቅድመ አንደኛ ትምህርት ቤት ማስጀመር ችለዋል። እንደዛም ሆኖ ግን በጣም ብዙ በወረዳ ደረጃ ምንም እንደዚህ ቅድመ አንደኛ ትምህርት ቤት የሌላቸው ወረዳዎች ነበሩና ትምህርት ሚኒስቴር እሱን አጥንቶ እንደዚሁ እንደገና ገንዘብ አፈላልጎ እኛ አይደንቲፋይ ያደረግናቸው 727 ወረዳዎች ምንም ቅድመ አንደኛ ትምህርት ቤት የሌላቸውን እስኪ እንዴት አድርገን እናግዝ ብለን ገንዘብ አፈላልገን የአንድ $40 ሚሊዮን የሚሆን ማቺንግ ፈንድ ከአጋሮቻችን አግኝተን እሱን ከክልሎች ጋር በመተባበር ትምህርት ሚኒስቴር አንድ ትምህርት ቤት ሲሰራ አንድ ቅድመ አንደኛ ትምህርት ቤት ሲሰራ በዛው ወረዳ እነኚህ ምንም የሌላቸው ስለሆኑ አንድ ብቻ አይበቃቸውም። በዚያው ወረዳ ክልሎች ሌላ አንድ ተጨማሪ ቅድመ አንደኛ ትምህርት ቤት ሰርተው እዛው ትምህርት አንደኛ ደረጃ ትምህርት ቤቶች ግቢ ውስጥ ለብቻ ለየት ብሎ የሚሰራ ይሄ ቅድም ስታዩት የነበረው የዛ ዲዛይን ነው። አንድ ጋራ ዲዛይን አሰርተን በዛ መሰረት አሁን 1452 ቅድመ አንደኛ ትምህርት ቤቶችን ለመገንባት እንቅስቃሴ ጀምረናል። ዛሬ የምናደርገው ፊርማ ከክልሎች ጋር እኛ ለምንሰራቸው ለእያንዳንዱ ክልሎችም አንዳንድ እንደሚሰሩ በጋራ ተስማምተን ኮንስትራክሽን በሚቀጥሉት 2 ሳምንታት ለማስጀመርና 2019 በሚጀምር ጊዜ እነኚህ ትምህርት ቤቶች ተጠናቀው እንዲያልቁ ለማድረግ ነው። ይሄን ካደረግን በኢትዮጵያ ውስጥ ምንም ወረዳ አይኖርም ቅድመ አንደኛ ትምህርት ቤት የሌለው። እያንዳንዱ ኢትዮጵያዊ ልጅ በተቻለ መጠን አንደኛ ክፍል ከመግባቱ በፊት መሰረታዊ የሆነ የትምህርት ክህሎት ይዞ ቢቻል ማንበብ እና መጻፍ ለምዶ ከገባ ዜን ትምህርት ለመቀበል ያላቸው እድል በጣም ከፍተኛ ይሆናል በሚል ነው። ከዚህ በተጨማሪ የትምህርት ምገባ የምናደርገው ነገር አለ በትምህርት ቤቶች ውስጥ። ያ የሚያደርግልን አሁን በእኛ ካልኩሌሽን እነኛ 1452 ትምህርት ቤቶች ሁለት ክፍል ነው የሚኖራቸው እያንዳንዳቸው። አንደኛው ለ5 ዓመት ልጆች ነው ኬጂ፣ አንደኛው ለ6 ዓመት ልጆች ነው። ይሄ ዜሮ ክፍል የምንለው አንደኛ ክፍል ከመግባታቸው በፊት የሚወስዱት ነው። የ2 ዓመት ትምህርት እንዲያገኙ ነው። በዛ ሂሳብ ወደ 87120 ተጨማሪ ተማሪዎች ወደ ትምህርት ቤት ይገባሉ ማለት ነው። ይሄ በአጠቃላይ የኬጂ አቅርቦታችንን በአገር ደረጃ ወደ 85 እስከ 88% ያደርሰዋል። ዲፔንዲንግ አፖን የተማሪዎች የቀበላ አቅም ከቦታ ቦታ ሊለያይ ይችላል። ከተሞች ላይ ሞር ተማሪዎች ልጆች ሊኖሩ ይችላሉ። አንዳንድ ቦታዎች ላይ አነስ ሊል ስለሚችል ነው ኤግዛክት ነምበር መስጠት ማይቻል። ይሄ ትምህርት ሚኒስቴር እንደ ሪፎርም የትምህርት ሴክተሩን ለሁሉም ኢትዮጵያዊ ልጅ በተቻለ መጠን ጥራት ያለው ትምህርት ማድረስ የሚለውን ኦብጀክቲቭን አቺቭ ለማድረግ የሚወስዳቸው እርምጃዎች ናቸው። ኢን አዲሽን ቱ ኦል ዘ አዘርስ ይሄ ከመምህራን ስልጠና ከካሪኩለም ሪቪዥን ምናምን በተጨማሪ ይሄ ቅድመ አንደኛ ትምህርት ቤት በአገር ደረጃ በመንግስት ደረጃ የተያዘ ዋና የትምህርት ሴክተሩን ለማሻሻል ከሚያስፈልጉ የሪፎርም ስራዎች ውስጥ አንዱ ነው። ይሄን እንግዲህ በዚህ ዓመት ከጨረስን በአብዛኛው ከሪፎርም ጋር በተያያዙ ያሉትን ስራዎች ቢያንስ ባቡሩ ሀዲዱን እንዲይዝ ማድረግ ችለናል። ከዛ ተጨማሪ ስራዎች ይኖሩናል፣ ግን እነሱን ለማድረግ ጥሩ ጥርጊያ ይኖረናል በሚል ነው። ዋና ዛሬ የተገናኘ ነው ይሄንን ኦፊሻሊ ይሄንን ፕሮጀክት አናውንስ ለማድረግና ከክልሎች ጋር የእያንዳንዱ ክልል የሚሰራቸው ትምህርት ቤቶች የት ቦታ እንደሆኑ እኛ የምንሰራው የት እንደሆነ በቦታ ተለይቶ በኤክስ ዋይ ኮኦርዲኔት ተለይቶ ትምህርት ቤቶቹ ታውቆ ነው የምንሰራው። እሱን ነው ፎርማሊ ዛሬ የምንፈራረም።
እኛ ስንሰራ ክልሎች ካልሰሩ ያ የምንሰራውን ነገር እናቆማለን። ቢኮዝ ኢትስ ሪስፖንሲቢሊቲ የክልሎችን ለማገዝ ስለሆነ የምናደርገው ከክልሎች ጋር ተባብረን የምናደርገው ነው። ወደ 460 አይ ቲንክ ባልሳሳት ወደ 460 በሚሆኑ ትምህርት ቤቶች ላይ ወርዛ አካባቢ ኮንትራክተሮች መረጣም ተካሂዷል። ኮንትራክተሮቹን በአብዛኛው ክልሎች ናቸው የሚያመጧቸው። ይሄንን ፕሮጀክት በሚመለከት ይሄን ትምህርት ቤት ለመስራት የሚያስፈልገው ምንድነው የሚለው ቢሎ ኳንቲቲና ዋጋ በአገር ደረጃ ወጥቶለታል። ከክልል ትንሽ ሚለያይ ነገር ቢኖርም እንደ ትምህርት ሚኒስቴር ባጀት የያዝነው በዛ ነው። ወደ 8.8 ሚሊዮን ብር አካባቢ ይፈጃል እያንዳንዱ። በአጠቃላይ ፕሮጀክቱ ወደ 40 ቢሊዮን 6 ቢሊዮን ብር በላይ ፕሮጀክት ነው። ይሄንን አናውንስ ለማድረግ ነው ዛሬ የጠራ ነው። ዋናው የፊርማ ስነ ስርዓቱን አካሄደን ህብረተሰቡ እንዲያውቅና እንዲከታተል ነው የምንፈልገው። ህብረተሰቡ እንትኖቹን ዌብሳይታችን ላይ ፖስት እናደርጋለን። የት ቦታ እንደሚሰሩ በጋራ ስምምነት ያደረግነውና ዛሬ የምንፈራረመው ኦሮሚያ ውስጥ ከሚሰሩት ውስጥ የት ነው የሚሰሩት የሚሉት እኛ ስንት፣ የክልሉ መንግስት ስንት፣ ማዕከላዊ ክልል ትግራይ ኦር ዌሬቨር የምንሰራቸው ሁሉም ክልሎች ውስጥ ነው። ሁሉም የከተማ መስተዳድሮች ውስጥ ነው። ሁሉም ጋር የሚሰራውን ፖስት እናደርጋለን። ጋዜጠኞችም ለመከታተል ትችላላችሁ። የአካባቢው ማህበረሰብም በየአካባቢው የሚሰራው የት ጋር እንደሆነ እንዲያውቅ እና ለመከታተልና የሚሰራውን በጥሩ ጥራት መሰራቱ ቢኮዝ ቤተሰቦች ማህበረሰቡ እንዲሳተፍ እንፈልጋለን በዚህ ጉዳይ።